ከአዶናይ ጋር ከተለያየች ሳምንት ያልሞላት ጃኒ ከቢሊየነሩ ወጣት ቱጃር ኤቢ ማርሻል ጋር አዲስ የፍቅር ግንኙነት ጀምራለች። የተባለ መረጃ ተሰምቷል። ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ ማግለላቸውን አስታወቁ። ታጣው ሰላም ጋይስ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን ጋይስ በጣም ብዙ አነጋጋሪ ነገሮችን እናያለን። በዚህ ሳምንት ቲክቶክ ላይ ያልተፈጠረ ነገር የለም። ስለዚህ ወሬ ሳናበዛ ወደ ቪዲዮ። ቆይ አንቺ ስሚ፣ ይሰማሻል? እንዴት ነው ኢትዮጵያ ውስጥ እየኖርሽ የልጅሽን ስም ዋሽንግተን ነው ዋሽንግተን ብለሽ ያወጣሽው? ኦሮምኛ ነው፣ ዋሽንግተን ነው። ዋሽንግተን የሚባል ኦኬ። ሁለት አይደለም ያሉሽ ልጆችሽ? አንደኛው ብር ነው የሚበላው አይደል? ብር ነው የሚበላው። ስማም ወልዶ መንፈስ ቅዱስ ብር ነው የሚመገበው። ከቦርሳሽ ሳታስቢ ያወጣል። ብር እንደ ምግብ ነው የሚበላው። እንደ ምግብ በቃ ስጥንቅድ ያለ ሰውዬው ደግሞ የሚበላው ደና ብር ነው። 200 250 100 10 እና እንትን 5 አይበላም። ኦኬ 10 እና 5 ይንቃል። ኦኬ ናይስ፣ አሪፍ ነው። አይነካም። በስማም ዴም አዳልሞቴ ሞሚና ጠቋር ወሰንጋላ። ኧረ ያሳፍራል። ቆይ ምን እያለ ነው ጋይስ? ምንድነው እዚህ ጋር የሚለው ነገር? አዳልሞቴ ሞሚና ምንድነው? ጠቋር። ኧረ በስመ አብ። ጓደኞች ካፒቴን ሆነዋል። አረቄ ካፒቴን ነው። ስሚ ቺቆ ስሚ፣ ምንድነው ስትመጪ በዚህ ሚጪ ዋት 2018 እኮ ጋይስ። ኧረ በስመ አብ። እሺ እንቀጥል። ኦሎሮች አያችሁ? ማል ሜክሲኮ ሜላቴ 1705 ብር ያንተ፣ የሱ ደግሞ 795 አንድ ላይ ስንት? አንድ ላይ 2500 2500 የለኝም። ዋት ምንድነው? ያው ያልሰማችሁ ሰዎች ሴዶና ማን ነው ጆኒ ጂትሱ ፋይት አድርገዋል መንገድ ላይ። በጉልበት በለኛ አጅበቀሩ አጉንበደ ጭራሽ ጋይስ የቲቪ እንትን ላይ ነው ይመስለኛል። የኢቲቪ ጋዜጠኞች ምናምን ነበሩ። ሳሮሽ ጥንቁራሪ ስለሆንሽ ነው አጠፊማ ማስመሰል። ይኸውልህ ጋይስ የተገጠመ ካሜራ ተመልከቱ እስኪ። የኢቲቪ ካሜራ ነው ያስታውቃል። ሳሚ ግንባርን ሳሚ ገጀ ግንባርሽ ተባለ እንዳትቆጭሽ ለተወደኝ አንተ ለሰዎች ይላልና በሌላ ባንቺ ምቀላሰው ካለ አያሳስ ውስጥ ግባ። ዛሬ እኮ እንዲህ ነው የማመሸው። እንዴት አታምሽም? ማምሸት አይቻልም። አራኝ ማስጃው ተከታተለ እና በቃ እንደተባለ ዛሬ ማትን ኦኬ መጫወቻ ቦታ ሄዱ መሰለኝ። አይ ቲንክ አያችሁ ጋይስ መዝናኛቸውን እሺ አንድ ጅብላ ሳምቡሳ ሳምቡሳውን አንጥራ እንስተው። አዎ ለምን ትንዳረገኛለህ? ስታው እሺ እሺ አንተ
ስጠው የሰው ሳምቡሳ ምን አይነት ነገር ነው? እሺ ስጠው ሳምቡሳ ምን አይነት ነገር ነው? ሳምቡሳውን ስጠው 8 አባገስ እሺ ስጠው የሰው ሳምቡሳ አንጣ ምን አይነት ነገር ነው? የሰው ነው የኔ አይደለም። የሰው ገንዘብ ነው የምልህ። ምን አይነት ነገር ነው? የሰው ሳምቡሳ ነው። ገቢያለ ያለበት ጭንቅላት ገቢያለ እዚህ ገቢያለ ካሰበት ታገኛለህ። አዎ ታገኛለህ። የምትበላው የለም። ልታገባ ትፈልጋለህ። የምትበላው የለም። ቆይ ባይስ ሰው ሲመክር በነገራችን ላይ ጋይስ እየተሳደበ ነው የሚመክረው። 27000 ብር የለም ለምን ታገባለህ? ምን አንተ ነገር እኮ ያለው ባላህ እጅ ነው። ኧረ ሂድ አላህ ይሰጠናል። ጅል አንተ እኔን እንገር ደደብ ነህ። ደደብ ይላል እማትረባ እኮ ሰጪው አላህ ነው። እማትረባ ይሄ ሰውዬ እኮ ጋይስ አማክራይ ብሎት እኮ ነው። ላገባ ነው አማክራኝ እስኪ ብሎት እኮ ነው። ባይስ ስድብ ተጀመረ። ጭንቅላት ነው ያለ እየረጫብኝ ነው። እሺ ቆይ ልብስ የማበላሸው እማትረባ ጭንቅላት ነው ያለ ደደብ ጅል አንጋሬ። ሴት እያለሁ ተደፍሬ ነበር ለአራት ምን እኔ እኮ ግራ ቂጤን ተወግቼ ቀኝ ቂጤን የሰጠሁት። ቀጭኔ እዚህ ያለችው አንበሳ ግቢ ያለችው ቀጭኔ አክስቴ ነች። እዛ ህንድ እያለሁ የነበረች የሚስቴ እናት አብረውን ነበር የሚተኙት። ለሶስት ነው የምንተኛው። ውረዱ ብላቸው 2 አመት ሙሉ ቻልኩት። ልብሴን እያጠብኩ ያለ ዶሮዎች አሏቸው ብዙና 4ቱ ዶሮዎች ግን እኔ ጋር መጥተው አንዷ ነብይ ደምሳሻለች። ነብይ ማለት ሁሉም ነገር ያናግረዋል። ድንጋይም ያናግረኛል። በእውነት ግንብ ያናግረኛል። የገዛ ሽንቴ ራሱ ድምጽ ሊያወጣ ይችላል። ዮኒ ማኛ በድሮ ህይወታችን እኔና አብሳላት ባሌ በነበረች ጊዜ ዮኒ ማኛም ሴት በነበረ ጊዜ አንድ ጎረቤቴ ዮኒ ማኛም ሴት በነበረ ጊዜ ኦኬ እንግዲህ መንፈሳቸውን በገነት ያድርግ በሞቱ ጊዜ ሰጡኝ ውሰድ አሳድግ ብለው። ብሔርተኛ የምትሆኑ ሰዎች ዘረኛ የምትሆኑ ሰዎች ወደ እንስሳነት እንደምትቀየሩ ሸረሪት እንቁራሪት ብዙ ነገር እንደምትሆኑ ያጋጠመኝ አጋርቻቸዋለሁ። እኔ ያው በቃ ሹገር ማጫወት ያምጣው ዘርፎ የሚያምጣው ብቻ ግን እኔ ባሌ ሚሊዮነር ወር ቢሊዮነር መሆን አለበት። ካልሆነ እኔ አላገባም። ለዚህ የምታቀርበው ኦፈር ምንድነው እንዴ? ምን ከመልኬ ነው ማቀርብ። ካልሆነ ምን አቀርባለሁ እንዴ? ይሄን መሰለ መልኬ ነው ማቀርብ። 2000 years later ማዘር አግቡ ሲባሉ እምቢ ብሎ ጊዜ ዝም በል እባክህ። እኔ ቢሊዮነር ካልሆነ እኔ አላገባም። አልሰማም። እኔ ቢሊዮነር ካልሆነ ንቅንቅ አልልም እኔ። አሁን ለማንኛውም ጠዋት በጊዜና ፀሐይ ታሞቀኛለህ። ተፈሩት ተቀየረ። እየቀሰቀሰኝ ነው። አረ ቦስዬ ምንም ስራ የለም እኮ እናቴም እንደተታመመች ታውቃለህ። እና ለምን አንዱን ተራለቅልኝ? ሲጀመር እኔና አንተ እንደዚህ አይነት ንግግር ተነጋግረን እናውቃለን እንዴ? በእናቴ መጣቀል እንደማላውቃት ታውቃለህ። ሲጀመር እንደዚህ ለምን ታደርጋለህ? ተፈለክ ያው ስራ ደግሞ ማዘር ድጋሚ ታመሙ። ያው 5 ብር እኮ ነው የሰጠው። ሁላችንም ማስመሳዮች ነን። ያመናል ባለው እንዳታስለምጁ የሽሮ ፍትፍት نوران بعالقه أتا بعالقه هزمي نوران يعني ما مشري توقع لي زلاي ካሜራማን ይላል አንበሳ ላይ ወጣች በምንትዬ ላይ ለሆድ መድኃኒት ነው የምንትዬ ከንፈር አረ በላ ኤቭሪባዲ ሶፍቱን በላው ጋይስ። ሰበር ዜና ጆኒና ሴዶ መደባደባቸው ተሰማ። ጁኒዮ አትኳለ ጋይስ። ሰላማዊ ሰው መስላ ስትሄድ
ድሪል እየዘፈኑ ነው። ማን ነው ቆይ በልደቱ ቀን በዚህ ልጅ ልደት ቀን ድሪል የከፈተው? ጋይስ አሁን ድሪል መከፈት አለበት እዚህ የልደት ፕሮግራም ላይ። መልካም ልደት አትከፍቱም? ልዩ ቢያንስ ልዩ አይከፈትም? አባ ወይ ነስቲያን እንዴ ምን ነው ስንት ዓመት ጠብቀን ፖርቹጋል በላች ዓለም ዋንጫ እንዴ ወድቃ እኮ ነው። አንተ ወድቃ እኮ ነው። ቲክቶክ ላይ ያለቀሱ ነበር እና ስለወደቀች ነው እንዴ? ምንድነው ባለፈው አርሰናል ሲበላ አንድ ያለቀሱት ምን የምትቀያየሩት? እሱ ፕሪሚየር ሊግ ነው። የዓለም ዋንጫ ላይ እኮ ይቀየራል ሲወደቅ ነው። እንበለዋለን ቀጣይ ዓመት እንበለዋለን። እናት ከኛ አልፍም ቀጣይ ዓመት 75 ዓመት ምናምን ነው የሚደረገው። ያ ጋይስ የፖርቹጋል ደጋፊዎች እየቀወጡት ነው ቲክቶክ ላይ እያለቀሱ ምናምን ነው። ኧረ በስመ አብ እንዴ ምን ሆነ ነው? እና ተፈርታው ሄደ መሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድ። ሰበር የተባለ መረጃ ተሰምቷል። ዶክተር ደሳለኝ ጫኔ ራሳቸውን ከፖለቲካ ማግለላቸውን አስታወቁ። It's embarrassing. It's a disgrace. That's what it is, a disgrace. የሕዝብ ተወካዮች ምክር ቤት አባል የነበሩት ዶክተር ደሳለኝ ጫኔ የምክር ቤቱ የሥራ ዘመን መጠናቀቁን ተከትሎ ራሳቸውን ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ማግለላቸውን በይፋ አስታውቀዋል። ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ እፈልጋለሁ። Shanice, your mouth is moving a lot like a rat. Yappa, 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 yappa. Shut it, please. አለቀ ጨርሱ። ይሄ ሰው ያያችሁት አላጋይስ እንደዚህ የሚለውን ሰው ቆይ ላሳያችሁ። ወዳሽ ካጠፋ ባገሩ አይሰማም፣ ማንንም አይሰማም። በነገራችን ጀግና ስመጥሩ አንቺም አፈሪም አምርብሽ እንዳስበላሽ እኔ አርበኛ ልጅ ነኝ ጆሊ ባርጊጊዮ ወጥቷይ ሞታራዳ ዞር ብሎ እንደዚህ የሚለው ነገር እኮ ነው የሚያስቀኝ። ልጅ ነኝ ጆሊ ባርጊጊዮ ምንድነው ይሄ ጋይስ? ምንድነው? ደውሉልኝ ነው። እሺ እንደውላለን። ወጥቷይ ሞታራዳ እኔ አርበኛ ልጅ ነኝ ጆሊ ባርጊጊዮ ወጥቷይ ሞታራዳ በማተቡ ኖሮ ባለ ወንዳነስኝ ስለቴ በቀሉ ትናንት ደም በደም የሆንሽው ቪዲዮ ልቀቅ እንጂ ትናንት ወጥ ነው ደም በደም ነው የሆነው። ያው ሳናስበው መጥቶ እኔ ተኝቼ ሞቼ ራሱ አንተ እኔ ምን ማድረግ አልችልም፣ ግን ደም በደም የሆንከውን ቪዲዮ ልቀቀው። ሳናስበው ነው የተቀዳው። ቢሆንም ግን የቀዳችሁት እና እሺ ምናምን ናችሁ መሰለኝ አይደል? ካሜራ ያዘጋጃችሁት። እኔ የኢቲቪ እንትን እየሰጠው ነበር ኢንተርቪው ከኢቲቪ ጋር ደም በደም የሆነው ቪዲዮ አለ። እሱን አስለቀቁልን። ደም በደም ወጥ በወጥ እርግጠኛ ነኝ እኔ አጠገብ አቀርቡ ጋምባ በሸሽሻለ ሳላስበው መተ እንደዚህ ከተመታ ለዛውም ስንት ሺህ ሰው ይዞ እንግዲህ ብቻን ሳገኘ ምን እንደማደርግ አስብበት ጆኒ ብቻን ሲያገኘ። ስለዚህ ደም በደም የሆንከውን ቪዲዮ ቶሎ ልቀቀው፣ ለህዝብ አሳይ። ቶሎ ፈስ ከአዶናይ ጋር ከተለያየች ሳምንት ያልሞላት ጃኒ ከቢሊየነሩ ወጣት ቱጃር ኤቢ ማርሻል ጋር አዲስ የፍቅር ግንኙነት ጀምራለች። ጀምራለች እንዴ? ሁለቱ ጥንዶች ዱባይ ሊያስጨንቋት ነው። ጃኒ የልብ ተሰምቷት አንዴ በፒኪኒ አንዴ ደግሞ ራቁቷን የቂጧን ፍንክትና ጡቶቿን የምታሳየን ከጀርባዋ ቢሊየነሩ ወጣት ኤቢ ማርሻል ስላለ ነው። ለአዶናይ የሚሆን ጊዜ ላትማው ዞር ብላ ወደ ኋላ ያሳለፈችውን የፍቅር ለአዶናይ የሚሆን ጊዜማ እንዴት ይኖራታል? ይሄን የመሰለ መኪና ተዳድሮላት የምታስታውስበት
ሁኔታ ላይ አይደለችም። አሁን ከዚህ መልከ መልካምና በብሩ ሰው ገዳይ ቱጃር ጋር ዱባይን እየተርመጠመጡባት ነው። ከዚህ በፊት ኤልሻዳይን፣ ሄለን ወርቅዬንና ፊዮናን ወስዶ የቀመሰው ኤቢ ማርሻል አሁን ተረኛዋ ጃኒ ነች። ከነ ፊዮና የተለየ ጣፋንታ የማይጠብቃት ጃኒ የያዘችውን ይዛ ወደ እናት ሀገሯ ኢትዮጵያ መመለስ አለባት። ኤቢ ማርሻል ሲያሰኘው ነጭ፣ ደስ ሲለው ደግሞ ጥቁር፣ አፍሪካ የሚያጫውት ቅንጡ ዝነኛ ባለ ሀብት ነው። ጃኒ እስከ መጨረሻው አብሯት ይሆናል ብሎ መገመት የዋህነት ነው። ስለዚህ እንግዲህ አዶናይ ረስት ኢን ፒስ ብለናል። ረስት ኢን ፒስ አይዞ። እንግዲህ የለቀከውን በራስህ እጅ ነው የለቀካት እኮ። እሷ እኮ ስትለቃት ነው ሄደችው እንጂ ምን ታርግ ጃኒ። እኔ በጃኒ አልፈርድም። እንግዲህ አዶናይም መጽናናትን እንመኝላለን። ጋይስ እንዴት ናችሁ? ዛሬ 10 ሺህ ብር ይዤ ወጥቻለሁ። መንገድ ላይ ሆኜ ሰዎችን ተቸግር ያለው ብዬ ጥያቄ ጠይቃቸዋለሁ። እስኪ ስንት አይነት መልካም ሰዎች እንዳሉ አብረናቸዋለሁ። ጋይስ እንዴት ናችሁ? ዛሬ 10 ሺህ ብር ይዤ ወጥቻለሁ። መንገድ ላይ ሆኜ ሰዎችን ተቸግር ያለው ብዬ ጥያቄ ጠይቃቸዋለሁ። እስኪ ስንት አይነት መልካም ሰዎች እንዳሉ አብረናቸዋለሁ። እሺ እኔ እስኪ ስንት አይነት መልካም ሰው እንዳለ አንድ ሰው አግኝቻለሁ። እስኪ ቆይ ጥያቄ ልጠይቀው። ሰላም ነው ደምር አላው ዘን መስከን ያን ላችሁ። እሺ ምን ትራንስ ይህን የወለድሽና ታፈር ካለሽ በህይወት መጠንቀቅ ይህን ተወልጂዋለሽ አርትሽ ነው ወይ አንተ ሰውዬ ታርታስ ተወልደረም ነው የማይ አንተ ማይ Hey mama. Hey. And then Salam. you're cute. Okay, you like wine when I'm not hurt. And what do you like to drink? ስሟን ይሁን አልጠየቅም ገና እንደሄድክ ወይን ጠጫለሽ? ኳሳት ድማ አሁን እወዳለሁ። ትወዳለህ? በጣም ማለት ደጋፊ ነህ? በጣም አሁን መደገፍ በጣም ጀምራለሁ። በፊት ብዙም አልነበርኩም። አይ ሚን ቆይ ምንድን ነው የምፈልገው? አይ ምንም አልወድም ኳስ። You already lost. I'm gonna tell you right now, gang. ትወዳለህ? በጣም ማለት ደጋፊ ነህ? በጣም አሁን መደገፍ በጣም ጀምራለሁ። በፊት ቆይ እዚህ ጋር ደግፋለሁ አላ ብዙም አልነበርኩም። አይ ሚን ቆይ ምንድን ነው የምፈልገው? አይ ምንም አልወድም ኳስ። አልወድም እንደገና እዛው ላይ You already lost. I'm gonna tell you right now, gang. You already lost. ክብርህንም ማስጠበቅ እንጂ ኳስ እወዳለሁ ካልክ ትወዳለህ እኮ በቃ እዛው ጋር እንዲህ እዛው ጋር ይቀይራል እንዴ? ይሄ ሰው ላንቺ ወይም ላንተ አትራክቲቭ ነው ወይ? yes or no? ምክንያቱም እዛ ጋር እንዲህ ምን አለ እዛ ጋር ጋይስ ኳስ እወዳለሁ አለ። ከዛ ደግሞ እሷ የሆነ ሲከፋት ምናምን አየና ምን አስበሽ ነው? አይ ኳስ የሚባል ነገር አልወድም ምናምን እንዴ I want to go out on a first date with this person and see how the vibe goes. እንደውም ለኔ የምፈልገው ያለ ፍርሃት ሐሳቤን መጠየቅ እንድችል ፍቃድ እንዲሰጡኝ ነው እንደውም የምጠይቀው። ምክንያቱም በኋላ እርሶ ሚዲያ ላይ እንደ ልብ ነው ሰው እያነሱ የሚናገሩትና ችግር እንዳይፈጠርም ምን እንዳለ ከኋላውትም ላልረዳ ስለምችል ለሱ ፍቃደኛ ነው ልጠይቅ የትኛውም ነገር በመካከለኛ ለምን ይገድቡኛል? ለምን እንደ ልብ እንድጠይቅ አይፈቅዱም? በመካከለኛ ይሻላል ብዬ ነው። ምክንያቱም ድንበር አለው፣ ቀይ መስመር አለው። ቀይ መስመር ካለፍክ ያው ቀይ መስመር ካለፍክ ቀይ ዱላ ይጠብቃል፣ ይደርሳል ማለት ነው። አይ ለምን በእንደዛ አይነት ሁኔታ እንዴት ነው ታዲያ? አንድ ሰዓት ተኩል 2 ሰዓትም ሊፈጅ ይችላል ውይይታችን። በምን መልኩ ነው ታዲያ? በመካከለኛ ተባልክ ሰውዬ፣ በመካከለኛ ድፍሬ መጠየቅ የምችለው አለበለዚያ የሚመጣው መቀበል ነው። እንግዲህ አጠይቀኝ ለማለት አይደለም፣ ማን ያስፈራሩኝ ነው አይደለም። መጠየቅ ያለብን ጥያቄዎችን ጠይቅ፣ ሲመልስልህም መልሱንም በጸጋ ተቀበል። አልቀበልም ብለህ የምታንገራግር ከሆነ በጣውን ትቀበላለህ ማለት ነው። አይ እኮ እኔ ለምን እቀበላለሁ? ግዴታ አይደለም እኮ የሐሳብ ልዩነት እኮ ሰው በሐሳብ ልዩነት መኖር ይችላል እኮ። የግድን ትቀበላለህ እንጂ ትቀበላለህ እንጂ እንዴት ነው ነገሩ? ላውጣብህ እንዴ ሶፊ? ላውጣብሽ እንዴ ኢኬውን ነገር መዘዝ ከጀርባ? እኔ ጥያቄን ተቀብዬ አይደል የምመልስ። ጤናለ ክልበ ዳሽን ቢራ ነው። ጤናለ ክልበ ዲ ጠጣው
እኔ እኮ ሊጫወትበት መስሎኝ ነው ጋይስ። ያውቀዋል እንዴት ጠጣው እኮ አይቶ ጉዱ ኧረ እንዳይወጣ ያዙት። أتمنى عليهم شرح ما كلهم فوت يوصلوا حامتني ቀጥቶ ጨረሰ። ባዳ በኢየሱስ አስለምደውታል ማለት ነው። በጣም እኔ በዓለም አንደኛ ነኝ። ሹፌር A few moments later ካሁን በኋላ ሊዝም አንዲት መኪና አበቃ። አንዲት መኪና ሊዝም ማለት ደሚ ይፈሳታል እንጂ በቃኝ፣ አልፈልግም። በቃ ሁለተኛ መኪና የሚባል ነገር አለ። ያ ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።